መይደናው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣልህ። ሁሉንም ጭሰን ነው ማመጣጣልህ። አባቴ አልሰማም። ይኸውልህ አንድ ማወቅ ያለብህ ነገር እንደሆነ ታውቃለህ። ብሩኖ ፈርናንዴዝ የኔ ተጫዋች ልንከባበር ይገባል። ይሄንን አርማ ደረቴ ላይ ያለ ብሩኖ ፈርናንዴዝ ቡድኔ ላይ ያለ ልንከባበር ይገባል። ቻምፒዮንስ ሊግ ደግሞ በቀጣይ ዓመት ልንጫወት ይገባል። ይሄ ሀቃችን ነው። ቻምፒዮንስ ሊግን እንደዚህ ይዘነዋል። ብሩኖ ፈርናንዴዝን 3 ዓመት ማስፈረም አለብን ብዬ አስባለሁ። ሌላው ቢቀር ለሚመጡ ተጫዋቾች እንደ አሰልጣኝም ሆኖ ቢቀመጥ እኔ በቃ ብሩኖ ነው በብሩኖ ፌንት በልቻለሁ። እና አሁንም ደግሞ አንድ መርሳት የሌለባችሁ ነገር አካውንቴ ዱቄት ሆኗል። ገብርኤል ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው እንዲህ ሲጫወት አይተነው አናውቅም። ከናንተ ጋር ሲጫወት እንዴት ነው ልምሻን ይዘው ልምሻ እንዴ ኳስ እንዲ መምታት ያቅቷል። አንተ ኤደን ሄበንን እኮ ነው ያውቃለሁ። እኔ እኮ ነኝ ያሳደግኩት የክለብ ተጫዋች እኮ ነው። እንዴት ነው ኢጎር ዶርን እንደሚያክል ከዛ ግብዳ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ሊያደርግ ቢችል እንዴ? ኢጎር እኮ በተሻለ እኮ ኤደን ሄበን እኮ ብዙ ሙከራዎች ሊያርጓል እኮ ሊማንስ ላይ እናንተ እና ታዲያ እንዴ ይሄ ባይቻል ታግለን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ደጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ አፍ ላይ ያሳየሽው መከላከል ትርፍይ ማን ስትከላከሉ እንደኛው ናችሁ አይደል እንዴ? እናንተ ከየት ነው የለመዳችሁት እንደዚህ መከላከል? ማዝሮን ቀይሮ አስገባ። አተንዲት ኮምፓክት እንደሆኑ ማንዬ ረኩት። ለማንኛውም እንግዲህ አሸንፋችኋል። ቻምፒዮንስ ሊግ እኮ ተገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን አራት ጨዋታ አሸንፈሽ ይሄን ልጅ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ ዓመትም ጸጉር እያልኩ ልመጣ በጊዜ አስቆርጡ። አዎ በቃ ዩናይትድ 2-1 አሸነፈ። ማሸነፉ ኖርማል ነው ማሸነፉ። ፈርስት ሃፍ አሲስት ብሩኖ ካገኘ በኋላ በቃ እንዳይደግም ነበር ጸሎቴ። ቢያንስ እሱ ተሳክቶልኛል አባቴ። አሁን በ3 ጨዋታ 1 ወይ 2 አሲስት እንዳያገኝ ነው የምንቋጥረው። ሰከንድ ሃፍ ስላልደገመ ራሱ ደስ ብሎኛል። እድለኛ ናችሁ። ያቺ ጎል 86ኛ ላይ መግባቷ ከባድ የሆነ 76 ቢሆን ኖሮ ችግር ውስጥ ነበራችሁ ነው። አንድ ላማንስ ያውላ ምርጥ ኳስ መልሶ ማይረባ ኳስ ይገባባችሁ ነበር። በተለይ ሁለት እኩል ለማድረግ ሆነ ማለት ተረዳኝ አይደል? ግን ካሰሚሮ የሚባል ጽድት ያለ ሽማግሌ በስተርጅና እንደዚህ ይቻላል እንደ አንተ ሚስተር ሚያጊ ብያለሁ። ገባ አይደል? ተረዳኝ አይደል? ካራቴ ኪድን አሰለጠልከው እኮ 1 ዓመት እንደምንም ብላችሁ አቆዩት ይሄን ሰውዬ። ምክንያቱም የሚመጣውን ሰውዬ ገባ ማንም የሆነ ነገር አስተምሯቸው ቤት አሪፍ ነው አባት ገባ። ቤንች ሊቀመጥ ብቻ 350 ብት ከፍት ያዋጣል። ተረዳኛ። ከነገና ደግሞ አልቅሼ ነው የምለቀው ምናምን ስላለ እንዳያለቅስ ገባለ። ትልቅ ሰው ማልቀስ የለበትም አባት። እኔ እኮ ባይዘ ቻምፒየንስ ሊግ መግባትሽ ቅር አይለኝም። ያበደ ነገር ነው ገባሽ። ሌላ ቋንቋ የሚናገሩ ሰዎችን ገጥመሽ ምናምን ከነገና ፎርማቱ ተቀይሯል። ብዙ ልምድ የለሽም ምናምን እናሳይሻልና የድሮውን ቻምፒየንስ ሊግ ነው የበላሽው። ተረዳሽኝ አይደል? አሁን ስትገቢ እኔ ነኝ ማስተምርሽ። ሃናለን ሊግ ፌዝ የሚባል ነገር አታውቂውማ። ተረዳሽኝ አይደል? ኮንግራቹሌሽንስ። እኔ ቻምፒየንስ ሊጉ 3-0 ዛሬ አሸንፈሽ ብሩኖ አሲስት ባያደርግ ኖሮ አብሬሽ ነበር የምጨፍረው። ግን ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥ የሚያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ማን ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኢጎር ቲያጎ የተባልከ አህያ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው ማን አንተ? ኧረ በስመ አብ አንተ ኢጎር ጃክሰን ኢጎር ቲያጎ አይደለም። ማን እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ቻንኩ? ይሁላ ኳስ እየሳትክ እንዴ ዩናይትድ ማን ብሩኖ ዛሬ 19 አሲስት 19 አይኔ እያየ 19 ደረሰ እኮ። ይሄ ሰውዬ ሪከርዱ ሊሰብረው ነው። እኔ በቃ ማን አንድ ደና ተጫዋች ያላቸው ዩናይትድ አማድ ብቻ ነው። እንዳለ አይችሉም። ገብቷችኋል? አማድ ግን ይችላል፣ በጣም ይችላል። ማን ኮቢ ሜኖር ዛ አጣጥፎ ሰጠው። አማድ ትችላለሽ በጣም ፕሌይ ሬቲንግ ላይ ያገኛለሁ። ይሄን ቪዲዮ ሪፖስት ያደርጋል። ዩናይትድ ያሸንፋል 2-1 ብሬንትፎርድን። ብሩኖ ፈርናንዴዝም አሲስት አድርጓል።
እኔ አሁን ከዚህ በኋላ ብሩኖ ፈርናንዴዝም ማንቸስተር ዩናይትድም ላይ ነው መቋጠር መጀመረው። ምክንያቱም ማንቸስተር ዩናይትድ ካገባ ብሩኖ ፈርናንዴዝ ነው አሲስት የሚያደርገው። ብሩኖ ፈርናንዴዝ አሲስት ካደረገ ኬዲቢ ላይ 20ኛ አሲስት ይደርሳል። ኬዲቢ ላይ 20ኛ አሲስት ከደረሰ የዩናይትድ ሁሉንም አይደለም አንዳንድ ደጋፊ ይመቸዋል ከኬዲቢ የተሻለ ነው ለማለት። እኔ በግሌ ግን ይሄንን ልጅ ሳላደንቅ ማለፍ አልፈልግም። አሲስት ስላደረገ ብቻ አይደለም ከዛ በፊት ክሮስ ያደርጋቸው የነበሩት ኳሶች እጅግ በጣም ማራኪ ናቸው። ያንን ተውትና ይሄ ሰውዬ ደግሞ ሊወጣ ስለሆነ ነው መሰለኝ የማንቸስተር ዩናይትድን ደጋፊዎች በየጌሙ ኦልድ ትራፎርድ ላይ ጎል እያገባ እየጋበዛቸው። ኳስ ጨዋታው ላይ ይሄን ያለ አይደለም መጥፎ አይደለም፣ ግን ሞር ደግሞ ጎል ማግባት ላይ በጣም ቀንቶታል። የሚያገባባቸው ቴስቶች በጣም ይለያል። ኧረ ቤንጃሚን ሼሽኮ አይችልም ሲባል ምን አይነት ጎል ነው ያገባው? በእናት እንዲህ ብሎ ተከላካዩን ሸኝቶት ወደ ውስጥ ገብቶ ምናምን። ለማንኛውም ትችላላችሁ። አሪፍ ዊን ነው። ከዚህ በኋላ 3 ነጥብ ነው ቻምፒየንስ ሊግ መግባታችሁን የሚያረጋግጥላችሁ። እሱንም በሊቨርፑል ያገኙታል ብዬ አስባለሁ። ሊቨርፑልን ያሸንፉታል። ዩናይትድ አሸንፋል ይላል። ማን አይት ዚስ ቲም። እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ ገል አለው ገና ነው እግዚአብሔርን እና ላይክ አንጮታ ይቀራል መሰለኝ ቻምፒየንስ ሊግ ለማረጋገጥ። የምን አንጮታ 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮታ ነው የምጮት ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሐሳቡ ምንድነው? ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው የሄንሪና የደብሩይና ለማጋራት ማለት ነው። መንጮት ጽድት ያለ ፈርስታፍ ጨዋታ አሪፍ ነው፣ ግን ብሬንፎርድ የሳቱት ኳስ ብዛት በፈጣሪ አንዴ ለጀግናው ክለብ ይላል አባቴ። ይሄ ነው ዩናይትድ፣ ምድረ ወያላ ምድረ ቋጣሪ። ይሄ ነው ዩናይትድ። እንዲህ አንዷ ጎል ስትገባ እንዳላችኋ በቃ አንዷ ትግባ ቋጠራችኋ። ይሄ ነው ተኛ፣ ምድረ ወያላ በጊዜ ተኛ፣ ምንም አትሰራም። ለጀግናው ካስሜሮና ለጀግናው ማግዌር። ካስሜሮ ምን አይነት ማስመሰል ነው ስትሰራ የነበረው ዛሬ? ምን አይነት ማስመሰል! በተለይ መጨረሻ ታይም ስትሰራ የነበረው ስራ በቃ ዋው የሚያስደንቅ ስራ ነው። ዛሬ አሪፍ ልጆች ነበራችሁ። ተቀይራችሁ የገባችሁ ልጆች ግን እግዚአብሔር እናንተን ይንቀላችሁ። ተቀይሮ የሰው ልጅ ተቀይሮ ገብቶ እንኳን ቢያንስ ማስቃት ባይችል ኳስ ማቀበል ባይችል መከላከል እንኳን ያቅቷል ጀመው እና ተቀይሮ የገቡ ሰዎች ልክ አልነበሩ። ካሪክ የሆነ ሳሌ አማድን ከወጣ በኋላ የቀየረው ቅያሪ ልክ አልነበረም። በእኔ በኩል አልተስማማኝም። ቡርኖን ግን ከኋላ ቢያደርግ ኖሮ የተሻለ ጎሎችን ማስቆጠር እንችል ነበር። ለማንኛውም ጀመው ዋናው 3 ነጥብ ነው። ጀመው ሶስተኛነታችንን አረጋግጠናል። ጀመው እንግዲህ ቻምፒየንስ ሊግ ገብተናል፣ ተረጋግጧል። ጀመው ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ብራቮ ማንቼ። በእስቲ አሁን የትኛው ምድራዊ ኃይል ቻምፒየንስ ሊግ ከመግባት እንደሚያስቆመን እናያለን። የትኛው ሌላ ደግሞ ምድራዊ ኃይል ብሩኖን ሪከርድ ከመስበር የኦዚል ውሃ በልቷታል። አሁን የሄንሪና የድሬ ብሩይና ናት የቀረችው፣ እሷም ውሃ ይበላታል። ቀጣይ ደግሞ ሊቬን በቃ ካንቀባረርናት አመቱ በዋንጫ አለቀ በሉት። እንዳለ ፕሪሚየር ሊግ ላይ ትላልቅ ቲም አዝናንተናቸው እንችላለን። እግዚአብሔርን በጣም ነው የምንችለው። ሰከንድ አፍ ቀያሪ ይሁን አንድም ኳስ ተጠልዞ ነው የገባው፣ ግን እንደዚህ አይነት ጨዋታ መቆጣጠር መቻል አለብን። አሁን ሰከንድ አፍ ግዴታ በሁለት ፉልባኮች በአንድ በኩል በደብል ዘግተን መጫወት አይደለም። ለብሬንትፎርድ 2 አግብተን 3 እና 4 እንዳናገባ መፍራት ነው ያለባቸው። ማንቼ ሀያል ቲም ነው። ግዴታ ተከላካይ እየጨመረ መከላከል የለበትም። 3 ነጥብ ያስፈልገን ነበር። ሰከንድ አፍ እንደምንም ጨዋታውን ተቆጣጥረናል፣ ግን ከዚህ በላይ ማድረግ እንችላለን። ሉክ ሾ ለሊቬ ጨዋታ መድረስ አለበት። በቃ እሱ ነው ሳላን የሚይዝልን። ብቻ በጣም የዛሬ ማን ኦፍ ዘ ማች ደግሞ ካሳይ ምን አይነት ተጫዋች ነው! ሜይኖ ምን አይነት ተጫዋች ነው! ብቻ በጣም ያበደ ነበር። 3 ነጥባችንን አጣጥመናል። ቻምፒየንስ ሊግ በ10 ምናምን ነጥብ ነው የጣስናቸው። ቀጣይ ብቻ ሊቬን አደራ። ከዛ በኋላ የቀረውን ሙሉ ይሸነፍ ከፈለገ ሊቬ ላይ ብሩኖ 1 አሲስት ከዛ ማሸነፍ ገደል ነው አመቱን። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ይሜ ስለምንችል ነው ማለት እየቋጠርክ ነበር። አንድ ጎል ሰጠን ምናምን ነገር እንድትቋጥር ነው የምናደርግ ማለት ትችላለህ። ታሪክ ሰከንድ አፍ ላይ ቡድኑን ምንድነው ያደረከው? ቀይር አድርጎ ቅርጹን ጠብቆ በስርዓት የካውንተር ቡድን አድርጎ ስርዓቱን ይዞ ተከላክሎ ለመውጣት ነበር ያሰበው። በትክክልም ተሳክቶለታል። አንድ ጎል ተቆጠረበት እንጂ ማለት ነው አንድ ጎል ራሱ አይገባንም ነበር። አማድ እሱ ዳሎት ብሎክ የሚደረግ ኳስ ሲምፕል ኳስ ማለት ነው። ግን በጣም ነው የምንችለው በጣም ማለት ነው። ማንቸስተር ይሄ ነው። ትንሽ ጠብቁ ዋንጫውን ለመብላት ማለት አሁን አይደለም።
ኔክስት ይር ምናምን ጠብቁ። ቀጣይ ተረኛ ሊቨርፑል አይደል? ጠብቀኝ፣ እየመጣሁልህ ነው ማለት እየመጣሁልህ ነው። ይሄ ነው ማንቺ ግሎሪ ግሎሪ ማን ዩናይትድ። ዝም የሆነ ክለብ ደግፌ እንቅልፌን ያጣሁት ነገር ነው ያናደደኝ። ድሮስ የዝምብ አርማ አድርገህ አሁን አንተ ታሸንፋለህ ብዬ ነው ከእኩለ ሌሊት ቁጭ ያልኩት። እኔ ለምን አትናገሰው እንቅልፍ ለምን እንደምታሳጡት እኮ ነው ግራ ግብት የሚለኝ። እኔ ማንቸስተር ዩናይትድ ግን ከመጀመሩ ነው ማሸነፍ የጀመረው። እኔ ማንቸስተር እኔ በወር አንዴ እየተጫወተ ያሸንፋቸዋል። አራሼም ነው መቤቴን በወር አንዴ እኔ ባለቀ በ80 ምናምን ደቂቃ ምን ያደርግልኛል? ያንተ እዛ ማይረባ ዝምባም ሲጀምር ይሄ ብሬንትፎርድ የሚባለው ክለብ የሞተ የበሰበሰ ነገር ነው። ብስብስና አንተ አትረባም። በቃ እናቴ ተሞት አትሆንም። በወር አንዴ እኔ እኮ መች እንደዚህ እንደሆናችሁ ራሱ እኔ ማንቸስተር ዩናይትዶች ግራ ግብትን ያለኝ። በቃ እኔ እናንተን ሂሳብ ስሰራ ራሱ ወይ ተኛ አትሉ ወይ ምን አትሉ ማይረባ ብስብስ የሆነ ነገር ይዛችሁ ትመጣላችሁ። እንቅልፌን አጥቼ ቁጭ ለኔ ተስፋ ማልቆርጠው ነገር ራሱ ግራ ግብት እያለኝ ነው እውነት። ወይ ዝም ቢሆነች ነገር ተጠናግራለች። ለማንኛውም አሁን እኔ ሲጨፍሩ ላያቸው ነው ማንቸስተር ዩናይትዶች ይዝም ቦራሬው መላ። ወይኔ ትርፌ አመለጠችን። ኢጎ ቲያጎ ሚሉ ተጫዋች ቅድም እኮ አንተ አስቆጠረ ቢሆን እነዛ የባከኑ ቻንሶች ናቸው እንጂ ቢያንስ ሁለታቻ እኮ የጌም ያልቅ ነበር። ከምር ነው የምላችሁ። ደብድበውታል እኮ ፖዚሽኑ እኮ እኛ ጋር ነው። ተጫውቶታል እኮ ብሬንትፎርድ። ወይኔ ለማንኛውም ግን በስመ አብ ሰገጠ ዩናይትድ ሰገጠ ማለት ነው። ካሳውን በመልቀቂያው ሰዓት እንዲህ ያፈላል። ግን እኔ ገረመኝ መጨረሻ አካባቢ ዳኛውን እንደዛ ፋራ ሲያር እንዴት ነው አንድ ዳኛ ሁለት ጊዜ በአንድ ተጫዋች የሚታልለው? ሁለቴ ሆን ብሎ ፋውል ነው ብሎ ተሰርቶብኛል ብሎ መጨረሻ አካባቢ ላይ ሲወድቅ እንዴት አንድ ዳኛ ሁለቴ ይሳሳታል? እሺ የመጀመሪያው ቀላል ተች ነው። ሁለተኛውን ግን አይታችሁታል። መጨረሻ ፊሽካ ሊነፋ አካባቢ አረ በጣም ያስጠላ ዳኛ ነው። ከምሬን ነው የምላችሁ። ለማንኛውም ግን በዛሬው ጨዋታ ያው ብሩኖ ፈርናንዴዝን እንግዲህ አለማድነቅ አይቻልም። በዚህ ሲዝን እንግዲህ በፕሪሚየር ሊጉ 19ኛ አሲስቱ ነው እንግዲህ ማድረግ የቻለው ይህ ተጫዋች ማለት ነው። እናም የኦዚልን ሪከርድ እንግዲህ ተጋርቷል ማለት ነው። እኔ በግሌ እንደነገርኳችሁ የሄነሪንና የደብሮይናን ሂስትሪ የሚሰብር ይመስለኛል ማለት ነው። የተጫዋች ያው በቀሩ ጨዋታዎች እናም እጅግ በጣም የሚገርም እንቅስቃሴ ያደረገ ነበር። ኮቢ ማይኖ እጅግ በጣም የሚገርም እንቅስቃሴ ነበር ዛሬ ሲያደርግ የነበረው እሱ ራሱ ያው ሴሽኮም ጎል አስቆጥሯል። አሪፍ እንቅስቃሴ ነበር። እኔ ገረመኝ የካሳውን ካስሜሮ በመውጫው ሰዓት እንዲህ ማለቱ ገርሞኛል። ግን ዳኛው ማታላሉ ጭንቅላቱን ሳላደንቀው አላልፍም። ግን ዳኛው ቡልሺት ነው። ከምሬ ነው የምላችሁ። እጅግ በጣም በሷ አናዶኛል። ለማንኛውም ያው ትርፍ ያሸንፋለች። ቀጣይ ከኛ ጋር ናት። ምን ተያይ ነው እንግዲህ የሚሆነው ማለት ነው። ለማንኛውም ማለት ነው ብሬንትፎርዶች ግን አስከፍቶኛል ነው የምላችሁ። ከምር ነው የምላችሁ አስከፍቶኛል። ቢያንስ አቻም ያልቅ ጨዋታ ነበር በቋጠሯችን ራሱ። አልহামዱሊላህ ክለባችን ዩናይትድ አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ካስሽ ትለያለህ። ዛሬ የጨዋታው ኮከብ ለኔ አንተ ነህ። በቃ ሁሉ ነገር ሲያደርግ ነበር። ጎል ሲያስቆጥር፣ ሲከላከል ቢስሚላህ። እንግዲህ ይሄ የመጨረሻ ዓመቱ ነው። አውሮፓ ሻምፒዮንስ ሊግ መልሶን ይሄዳል። እውነት በጣም ድለኞች ነን። አንተ የኛ ስለሆንክ ክለቡ እንዴት ነው የሚወደው? ባጁን እየለካልኩ ሰኞ ከነማሉ እንደዚህ ሰኞስ አምሽተው አዩን። ግን ዩናይትድ አሸነፈ። በጣም የሚያሳዝነው ለእናንተ ነው። ክለባችን ግን አሸንፏል። ሰኞ ይጫወት፣ ማክሰኞ ይጫወት። ለኛ ፕሪሚየር ሊጉ ቅዳሜ ዛሬ ነው ለኛ። ክለባችን ደግሞ በድል ቢስሚላህ በረከት በረኛውስ ኧረ ቢስሚላህ ለሱ ስል ክሊንሽቱ በቃ ተናድጃለሁ ስለተቆጠረበት። ግን ደግሞ ዋና 3 ነጥብ ነው። ዋና 3 ነጥብ ነው። ኮቢሳ ቅመም ቢስሚላህ ሄቨን ኧረ የአርሰናል ውለታ በዛብን። ባምቤርሲ ሰጥተውን ዋንጫ ሰጡን። ዋንጫ ወስር አሁን ደግሞ ይኸው ሄቨን ወደፊት የሚሆነውን አብረና ያለን። ግን የሚገርም ነው። ተከላካዩ በጣም ምርጥ ነበሩ። ዛሬ በጣም ደስ ብሎኛል። በጣም የሚያስፈልገን ነጥብ ነበር። ሴስኮም ጎል አስቆጥሯል። 10 የካፕቴን ነገር አይወራም። 19 እንደውም ዛሬ 20 መድፈን ነበረበት። ግን በጣም ደስ ብሎኛል። የሚያስፈልገን ውጤት ነው። ቀጣይ ከሊቨርፑል ጋር ነው ጨዋታው። ቻምፒየንስ ሊግ ኦልሬዲ ገብተናል ማለት ይቻላል። ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክፍላችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ ይቻላል። ወንድም ጥላ ይቻላል። በእኔ ላስት ሚኒት ተሳቀቅኩ ባሪዬ ብሬንትፎርድ ያዘኝ እያልኩ ማለት ነው። ባሪዬ ይቻላል። አንተ ተጫውተው ወንድም ጥላ እኔም አሸንፋለሁ ነው የምልህ። እኔም አሸንፋለሁ። ብሩኖ ግን ማለት ነው መርጦ ነው እንዴ ማንዬ? ሴስኮ ይሻለኛል፣ ኢምቡሞ ይሻለኛል። ለሴስኮ አሲስት አረጋከት። አረ ክፋትህ ብሩኖ፣ አረ ክፋትህ
እንዴ በመጀመሪያ ቪዲዮ አልተናገርኩምና ማን ነው የማግባት እድል ያለው ምናምን ካልኩሌት ሰርቶ ነው የሚያቀብለው። አታ ይቻላል ብሬክ ታደርጊዋለሽ በእርግጠኝነት ቀጣይ ጨዋታ ላይ ይሄን ሪከርድ እና ዛሬ ዩናይትድ ቀጥታ ያሸንፋል ብዬ ነው የሰጠሁት። እሱም አላሳፈረኝም። ትኬታችንንም አርገነዋል። ቴሌግራሜን ግባ እና ተቀላቀል። እንደዛ ነው በቃ ይቻላል። እነ ትርፌ ብሬንትፎርድን 2-1 አሸንፏል። አሁንም 3ኛ ደረጃ ላይ ነው ያሉት። ቀጣይ ሳምንት ሄድ ቱ ሄድ አግኝተን ለጥፈን 3ኛ ደረጃ እስክንቀበላቸው ድረስ ፈታ ይበሉ ይመቻችሁ። ነገር ግን 3ኛ ደረጃው የኛ ነው። ከኛ በላይ ሆናችሁ አትጨርሱ። እኛው የምንጮተው ከእናንተ በላይ ሆነን ለመጨረስ ነው። ለኛ ከኛ በላይ ሆኖ መጨረስ የእናንተ ለኛ ሞት ነው። ቀጣይ ሳምንት እንፋለጣለን እናያለን። ልክ አስገባሻለሁ። እስከዛ ድረስ ግን ቦታውን እያሞቅሽ ጠብቂ። የኔው ነው የትም አይሄድብኝም። ነገር ግን 4ኛ ደረጃ እንደፈለግሽ ካስቶን ቪላ ጋር ተነጋገሪ። 3ኛ ደረጃ ግን የኛ ነው። እሱን ደግሞ አሳይሻለሁ ቀጣይ ሳምንት። ብሩኖ ፈርናንዴዝ የሚገርም ብቃት ላይ ነው የሚገኘው። አሁንም አሲስት አድርጓል። በኬቨን ዲ ብሩይና እና በቴሪ ኦንሪ የተያዘውን የኦል ታይም ሪከርድ ለመስበር አንድ አሲስት ነው የሚቀረው። 19 አለው። አንድ ከጨመረ እኩል ይሆናል ከቴሪ ኦንሪ እና ከኬቨን ዲ ብሩይና ጋር። የሚገርም ሲዝን እያሳለፈ ነው ያለው። ይመችም ብሩኖ ፈርናንዴዝ የሚገርም ሲዝን እያሳለፈ ነው። በጣም ስለምወደው ነው ሜንሽን ያደረኩት እና ያለን ቀጣይ ሳምንት እስኪ ገባና አውጣው። ምን አይነት ፐርፎርማንስ ነው ካስሚሮ? በስማ ምን አይነት ፐርፎርማንስ ነው? ሲስኮ ራሱ ያበረ ጨዋታ ነበር ያየነው። ማይክል ካሪክ ጎበዝ ነህ። በቃ በዳሎና በማጉዌር ያለውን ክፍተት አይቶታል። ማዝራዊን አስገባ። ትክክለኛ ውሳኔ። ዛሬ አማድ እንደተለመደው ልክ አልነበረም። የሳቶ ኳስ ሜኑ ያቀበለችው ምንድነው? አማድ ምን ሆነ ነው? እርሜ የምታገባ ራሱ ኦፍሴር ተባለ። ዛሬ በጣም ያበረ ጨዋታ ነበረ። እንቡሞ የሚባል ሰውዬ አረባ ከነቃ በላንተ ሰውዬ ተው እንዴ! ኃያሉ ክለብ ማንቸስተር ዩናይትድ ኃያልነቱን ሲያስመሰክር አመሸ። ንቦቹ ለመናደፍ ኦልድ ትራፎርድ ቢከትሙም በቀይ ሰይጣናቶቹ ተንበርክከው አምሽተዋል። የቲያትር ኦፍ ድሪምስ ምድር ዛሬ በማን ዩናይትድ የድል ድምቀት ተውባ አምሽታለች። እናንተ የማንቸስተር ዩናይትድ ደጋፊዎች የዛሬውን ጨዋታ በምን ቃል ትገልጹታላችሁ? ኮሜንት ላይ የድል ጥማታችሁን አሳዩኝ እና ደግሞ ወደ 1 ሚሊዮን የቤተሰብ አባላት የምናደርገው ጉዞ በመቀላቀል ፎሎ በማድረግ አንድነታችሁ አሳዩም። አርበደበደው አንገዳገደው ለቻምፒዮንስ ሊጉ 1 ነጥብ ቀረው። ይህ ማንቸስተር ዩናይትድ ነው። በኦልድ ትራፎርድ ተሽሞንሙኖ ብሬንትፎርድን 2-1 ረቶ የተመለከት ነው። ምሽቱ ትክክለኛውን መዝጊያ ያገኘ። ማንቹራውያን እንኳን ደስ አላችሁ። እሺ ማንቸ ፋሚሊ ዛሬ እንግዲህ ብሬንትፎርድን 2-1 ስትታርገን ሩጫዬን ጨርሻለሁ የሚለውን ጽሑፍ ጽፈነዋል ማለት ነው። ቀጥታ ወደ ዩሲኤል 1 ነጥብ ብቻ ነው የሚያስፈልገን ብራዘሬ። ብራይተንን በ11 ነጥብ እንበልጣችኋለን ማለት ነው። ስለዚህ ከቀሪ 4 ጨዋታዎች 2 ነጥብ ካገኘን በቃ አልፈናል ማለት ነው። ቀጥታ 1 ጨዋታ ማሸነፍ ወይ ደግሞ 2 ጨዋታ አቻ መውጣት ብቻ ነው የሚጠበቅብን። ሩጫዬን ጨርሻለሁ ብለን ጽፈናል ዛሬ። ይመቸን። አሸንፈናል። በጣም ደስ ብሎኛል። እያሳሰበኝ ያለው ግን እስከ 6 ሰዓት ቁጭ ብዬ የእነዚህ 2 ከርከሮ መቀለጃ መሆኔ ነው። ምን እየሆናችሁ ነው እናንተ? ግድ የለም። እኔ ወደ ቻምፒዮንስ ሊግ ከመምጣቴ በፊት ሁላችሁም እድል ነበራችሁ ይመስለኛል። አሁን ግን ቻምፒዮንስ ሊጉ የኔ ነው ከዚህ በኋላ የሚሆነው። አይ ጀሚናይ አንቺ እየነገርሽኝ እኔ እኮ አላስችለኝ እያልኩኝ የሚገርም 45 ደቂቃ ዩናይትድ ተመልክተናል። በሁለተኛው አጋማሽ ደግሞ በጣም የቀዘቀዘውን ዩናይትድ እንግዲህ አስቡት። በመጀመሪያው አጋማሽ 5 ኦን ታርጌት ነው የሞከረ ማንቸስተር ዩናይትድ። በሁለተኛው አጋማሽ 1 ኦን ታርጌት ብቻ ነው የሞከረ ማንቸስተር ዩናይትድና በጣም ብሬንትፎርድ ጫና አድርጎ ነበረ። ጎል ካገባ በኋላ ምናምንና አሪፍ ነበረ። ያ ጠንጋራ የሆነ እንግዲህ አጥቂያቸው ቲያጎ የሚባለው ደግሞ የሚስተው ኳስ ምናምን ተውት። ብቻ ግን ኮንግራ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ባይ ዘ ዌይ ቶፕ 4 ይዞ የማጠናቀቅ ቻንስ በጣም ሰፊና ጥልቅ አድቫንቴጅ አለ። ከብሽሽቅ ስንወጣ በጣም የሚገርመውን 45 ደቂቃ ማንቸስተር ዩናይትድ አይተናል። በሁለተኛው አጋማሽ ደግሞ ደካማውን ዩናይትድ አይተናል። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ግን ይመቻችሁ። ስለ ቡርኖ ግን አንድ የራሱ ቪዲዮ ይሰራል። የምሬን ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ወይ መጣውልሽ እያለ ይገኛል። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ብሬንትፎርድ በሜዳ ኦልድ ትራፎርድ ያስተናገደው የማይክል ካሪኩ ማንቸስተር ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ በፕሪሚየር ሊጉ ከተከታዮቹ ሊቨርፑል እንዲሁም ደግሞ አስቶን ቪላ በ3 ነጥብ ከፍ በማለት 61 ነጥቦችን በመያዝ 3ኛ ደረጃነቱን አጠናክሮ በመጓዝ የአውሮፓ ሻምፒዮንስ ሊግ ግስጋሴ ህልሙን ማለምለም ችሏል። እንግዲህ በዚህ ጨዋታ ላይ ማንቸስተር ዩናይትዶች በሁሉም በኩል በጣም ጥሩ ነበሩ ማለት ይቻላል።
ካዜሚሮ ለኔ ማን ኦፍ ዘ ማች ነበረ። ጎልም ለማንቸስተር ዩናይትድ ቀዳሚ ማድረግ የቻለች ጎል ማስቆጠር ችሎ ነበር 11ኛው ደቂቃ ላይ። ከዛ በኋላ ቤንጃሚን ሴስኮ 43ኛው ደቂቃ ላይ ማስቆጠር ችሎ ነበር። ብሩኖ ፈርናንዴዝም እንደተለመደው አሲስት ማድረግ ችሎ ነበር። የካዜሚሮ ጎል ላይም እንግዲህ ሰከንድ አሲስቱ የሱ ነበር። ከሱ የማዘን ምት የመጣች ኳስን ነበር ማጉዌር ነክቶት ከዛ በኋላ ካዜሚሮ መጨረስ ችሎ የነበረው ማለት ነው። ሌላ በጨዋታ ላይ ጥሩ ፐርፎርማንስ የነበረው ተጫዋች ነበር ሴኒ ሌመንስ፣ ኮቢ ሜኖ በጣም ድንቅ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። እንዲሁም ደግሞ አይደን ኤቪንን በተመሳሳይ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል የሚጠቀስ ነበር። ለኔ አማድ ዲያሎ ምን ነክቶት እንደነበር አላውቅም። ጨዋታው ላይ ተቀይሮ ወጥቷል። በእርግጥ ግን በጣም መጥፎ ፐርፎርማንስ ነበረው ፈርስት ሃፍ ማለት ይቻላል። በብሬንትፎርዶች በኩል 87ኛው ደቂቃ ላይ የንሰን በጣም ቆንጆ ጎል ማስተዛዘኛ ጎል ማስቆጠር ችሎ ጨዋታው በዛው 2-1 ተጠናቋል። በዚህ ጨዋታ ላይ በብሬንትፎርድ በኩል ኢጎር ቲያጎ በጣም ዋጋ የሚያስከፍሉ ንጹህ የሚባሉ ኳሶችን ስቶባቸው ነበር። ኦልሞስት ፈርስት ሃፍ አትሪክ መስራት የሚችልባቸው ሞመንቶች ተፈጥሮ ነበሩ ማለት ይቻላል። ኔንሰን ዳምስካርድ የመሳሰሉ ተጫዋቾች ደግሞ በጣም ጥሩ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። ለማንኛውም እናንተ ስለ ጨዋታው ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እየጎመደ ማለት እኮ ነው ያራዳ ልጆች። ምን አይነት ወርቅ የሆነ ጨዋታ ነው! እጅግ በጣም ይሄን ጨዋታ ቅዳሜና እሑድ አይተነው ቢሆን ይከፋን ነበር ያራዳ ልጆች። ሌላ ነገር የለውም ነው እንኳን ቅዳሜና እሑድ አላየነው። እጅግ በጣም ድንቅ ጣፋጭ ጨዋታ ነው የተመለከትነው ማለት ነው ያራዳ ልጆች። ሁለቱም ክለቦች አይፈሩ አይኮሩ አይደሩ ያራዳ ልጆች። ሁለቱም ይሄዳሉ፣ ሁለቱም ይመጣሉ፣ ያጠቃሉ፣ ይከላከላሉ ነው ምንም ካየወዴ አንተ አረ ካየወዴ ኳስን ብይ ሲያደርግ ደግሞ ያንተ ከየትም ነው እንደ ከራሱ የግብ ክልል ኮርና ያደርጓል ኳሱን ያራዳ ልጆች። ችግር የሌለበት ተጫዋች ደግሞ ይሄን ያራዳ ልጅ ምን አይነት ጎል ነው! ምን አይነት ጎል ነው! ኤንሰን ያስቆጠረው ጎል ያራዳ ልጆች ወርቅ የሆነ መብረቅ የሆነ ጎል ነው ያስቆጠረው ማለት ነው። ሁለቱም ግን የብሬንትፈርዱም ኬለር የማንቸስተር ዩናይትዱም ሲሌመንስ ማለት ነው አስደናቂ ብቃታቸውን ሲያሳዩ ነበረ በረኞቹ ማለት ነው። ምን አለፋ ጦርነት ነው የተመለከትነው፣ ሌላ ነገር የለውም ነው ማለት ነውጥ ነው። ማንቸስተር ዩናይትድ ቶፕ ፎር ውስጥ የሚያነቃንቀኝ ነው አይዋለው እያለ ነው አይደለም። ቶፕ ከሶስተኛው ራሱ አይመቸኝም እንደውም ብጠጋ ደስ ይለኛል እያለ ጆሮን እንደዚህ ቀና አድርጎ የሚያዳምጠው ታሪክ የለም እያለ በሜዳው ጠርቶ መግረፍ ተያይዞታል ማለት ነው። በዛ ላይ ወዳጄ ቀጣይ ሳምንት ቆይ እሱ ላይ እንመጣለን። ምን አለፋ ነው ምን ተፋጁት ነው ማንቸስተር ዩናይትድ ከብሬንትፎርድ በጣም ምርጥ ጨዋታ ነበር። ያላያችሁ ሰዎች ማየት ነበረባችሁ። በጣም ድንቅ ነው። የማይክል ካሪክ ቡድን ግን አልቀመስ ብሏል። ጎብዬ እንደ ቀልድ በቃ በካሪክ ስር ማሸነፍና ማሸነፍ ብቻ ሆና ይገርማል። እንዴት ነው እኔ ስለ ዩናይትድ ሳስብ ግን በጣም የሚገርመኝ ነገር በአንድ ሲዝን ውስጥ እንዴት ነው ይሆናል አይደል በጣም መደሰትም በጣም መከፋትም ይቻላል። በአሞሪም ስር የሆነ ደሞስት የሆነ ጥሩ ያልሆነ ሲዝን ከዛ ደግሞ ሀፍ ሲዝን ደግሞ ካሪክ መጥቶ በቃ እድለኝነት ይሁን ብቃት ይሁን እስቲ ግራ ያጋባል ምናምን ነገር እና ማሸነፍና ማሸነፍ ቡድኑ በቃ በጣም ትልቅ ፕሮግረስ ነው ያሳየውና የሚገርም ነው። አሞሪምማ ደደብ የሆነ አሰልጣኝ ነው። በስማም እኔ ግን ደሱ ይስተከራከሩ የነበራችሁ ሰዎች ኢቭን ኮቢ ማይኖ ማለት ምን አይነት ተጫዋች እንደሆነ እኔ በካሪክ ስር ተመልክታችሁታል። በጣም ለኔ በግሌ ኢንዲቪጁዋሊ በዛሬው ጨዋታ የጨዋታው ኮከብ እሱ ነው። በእርግጠኝነት ይሆናል ብዬ አስባለሁ። ያኔ ነው ፐርሰናሊ ማለት ነው። በጣም ነው የሚችለው ልጁ ወደፊት ፕሮግረስ ያደርግ ኳሶችን የሚያስጥልበት መንገድ ምናምን አቅም አለው። ከኳስ ጋር ምቾት አለው። በጣም የሚችል ተጫዋቹና ይሄንን ተጫዋች ወንድሙ እኮ እንደዛ ባነር ይዞ ፍሪ ኮቢ ማይኖ ምናምን እንዲ ልክ ነው አግቶት ነበር ገሎታል ማለት ይቻላል። እና የሱ መሄድም አንድም የጠቀመው በጣም ለኮቢ ማይኖ ነው ብዬ ነው የማስበው። ከዛ ባለፈ ብሬንትፎርድ ከማንቸስተር ዩናይትድ በጣም ለገለልተኛ ደጋፊ ጽድት ያለ ጨዋታ በጣም ተመጣጣኝ። እኔ አላቅም ምንም ቁጥራዊ መረጃ ላየው ሜቢ ከተሳሳትኩ አይደል። እርግጥ ብሩኖ ክሬት ያረጋቸው ቻንሶች ነበሩ። በዩናይትድ በኩልም ቻንስ ክሬት ተደርገው ያልተቆጠሩ ኳሶች ነበሩ። በብሬንትፎርድ በኩል ደግሞ ኮምፕሊትሊ አልተቆጠሩም ማለት ይቻላል ማለት ነው። በትክክል ክሬት ተደርገው የነበሩ ቻንሶች ወደ ጎልነት አልተቀየሩም። ኢጎር ቲያጎ እኔ እሱ ልጅ ማለት እዛ ብራዚል ሁሉ የሆነ አትክልተኛነት የሆነ ዘበኝነት ምናምን ይሞክራል። እንዴት ነው የሚያስጠላው! እኔ ከኛ ጋር ሲጫወተ ማይቻለሁ። በእርግጥ ያኔ ይመቸው በጣም ብዙ ኳሶች ስቶ ነበር። ዛሬ ደግሞ በጣም ብዙ ኳሶች በስመም ከአንድም ስንት ጊዜ ማለት ጭራሽ ወደ ጎልነት የመቀየር ኤክስጃቸው ሰፋፊ የሆኑ ኳሶችን ስቷል ማለት ነው። ከዛ ውጭ እንዳልኳችሁ ጨዋታው በጣም ባላንስ ነበር። ብሩኖ ፈርናንዴዝ 19ኛ አሲስቱን ማድረግ ችሏል። ያበደ ነው ብሩኖ ይችላል። ከዚህ በፊት ብዙ ጊዜ ተናግረዋለሁ። ብሩኖ ፈርናንዴዝ 20 አሲስትን ቢያደርግ አይገርመኝም። እንደዚህ የሆነ በፕሪሚየር ሊጉ ታሪክ ቶፕ ከሚባሉ አሲስቶች ሚድፊልዶች ውስጥ የሚመደብ ተጫዋች ይሆናል። በፕሪሚየር ሊጉ ታሪክ ይሆናል። ካሪየሩም ያለቀ ምናምን ይመስላል።
እና በፕሪሚየር ሊጉ ታሪክ የሆነ ነገር አስቀምጦ ቢሄድ ስሙ የሚነሳበት ነገር አስቀምጦ ቢሄድ ያን ያህል ምንም እንትን የሚል ነገር ሊከፋ አይገባም። ምናምን ምርጥ ነው። ሜዳ ውስጥ ተመልክተዋል እንዴት እንደሚችል ምናምን በ90 ደቂቃ ውስጥ ምን ያህል ቻንስ ክሬት ማድረግ እንደሚችል ከዚህ በፊት በዚህ ሲዝን እንኳን እንደው ብሩኖን ለማድነቅ እኮ የሆነ ሀፍ ሲዝን 8 ቁጥር ላይ ማለት ነው ጭራሽ ብሩኖ ይውጣበት ኢቭን በዩናይትድ ደጋፊዎች ምናምን ብሩኖ ፈርናንዴዝ አውት ምናምን ተብሏል። በውጮቹ ምናምን የሆኑ ነገሮች እያየን ነበር። የማይመቹ የማይፈልገው አይነት ቦታ በአሞሪም ስር 8 ቁጥር ተጫውቶ ከዛ ወደ እንደገና ወደ የሚፈልገው ቦታ መጥቶ ምን እነዚህን አሲስቶች እዚህ ቁጥር ላይ መድረሱ በጣም ትልቅ አቺቭመንት ትልቅ የሱን ብቃት ነው የሚያሳየው። ሶ ብሩኖ ቢያደርግለት ምናምን ጸደይ ነው። ከዛው ሲስኩ ያስቆጠረው ጎል ኢቭን ለሲስኩ አሲስት ያደረገለበት መንገድ በዚህ በኩል እንትና እየሮጠለት ብሬም ቤሙ ራሱ ጥሩ አልነበረም። አማድም እንደዛው በዛሬው ጨዋታ በዚህ በኩል ቤሙ እየሮጠለት በዚህ በኩል ሲስኩ የሆነ ተረጋግቶ ሁለቱን ተጫዋቾች ስቡ ለዚህኛው የሰጠበት የሲስኩ ማጨራረስ ያበደ ነበር። ብቻ ጨዋታው ለገለልተኛ ደጋፊዎች ምናምን ያበደ ነበር። ወስላንድ መጨረሻው ደቂቃ ትንሽ ተጨንቃችሁ ነበር። ሀሳብ አስተያየታችሁን የእናንተን ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳይረሳ። ይመቻችሁ።